ናታን ሂሩትን ወይም ሉሊትን አስጠነቀቀ። ኤፍራታም እንደዚሁ ሉሊትን በማስጠንቀቅ ላይ ትገኛለች። ታውቆብሻል፣ ለጽዮ መድኃኒት የሰጠችው አንቺ ነሽ በማለት ማፋጠጥ ይዛታለች ማለት ነው። ሂሩትም እንግዲህ እናንተ ምነው እንደ ባል አባት አደረጋችሁ? እሳ እቤት የመታችሁ ሰው ቤት መታችሁ ይሄን ያህል ባለ ንብረት ነን ማለት ምን የሚሉት ነው? አርፋችሁ አትቀመጡም ወይ ምናምን ነገር እያለች ራሷን ላለማጋለጥ ላለማስጠጣት እየጣረች ትገኛለች። እንግዲህ ጽዮም እንደዚሁ ኤፉ ሳታስበው የሆነ ነገር አስደንግጣታለች። ያው እንግዲህ በፈገግታ ነው እሷም የመለሰችላት። እናትሽ የቤት ሰራተኛ እንጀራ ጋጋሪ ስለሆነች ተጸይፈሻት ነው እንዴ ብላታለች። እናትሽ መሆኗን እንዴት ትክጃለሽ እያለቻት ነበረ። እንግዲህ ኤፉም ስለምንዋደድ ነው እንጂ እናት ይሁን አይደለም እኔ ቤተሰቤን አላቅም፣ እናቴ ትኖር ትሞት ማላቅም ነው እያለች ያለችው። እንግዲህ ከዚህ ቀጣይ ምንድን ነው የሚመጣው? እውነት ትነግራታለች? አሁንም አዎ ይቅርታ እኔ እንደዚህ ሆኜ ነው አንቺ እንዳትጎጅብኝ ብዬ ነው ትላት ይሆን ገኒ? ወይስ ደግሞ እንደዚሁ ሽምጥጥ እሷ ስለሚያማን ነው ይሉ ይሆን? እንደገና ናታንም ምን ይል ይሆን? ናታንስ ካለበት ስቃይ አሁን እንደባነነና ምን እንዴት ተደረገበት ሳያቅ ግን ቪዲዮ እንዴት ተቀረጸ የታየ ነገር አለ። ሰው ገለሃል በማለት አሁንም እስር ቤት ሊያስገቡት እየፈለጉ ነው። በእውነት እስር ቤት ይገባል ወይስ ደግሞ አይገባም የሚለውን ነገር የምናይ ይሆናል ማለት ነው። ውድ ቤተሰቦቼ ይህ ድራማ የፈለገውን ነገር መስዋዕትነት ብትከፍሉም የሰው ልጅ አንድ ጉድለት ይኖረዋል። አሁን ለምሳሌ ገኒ እንደ ገኒ ያሉ ብዙ ሰዎች ይኖራሉ። ለምን ልጆቻቸውን ላለመናገር ወይም ልጄ ናቸው ላለማለት የሆዳቸውን በሆዳቸው አፍነው ብቻ እነዛ ልጆቻቸው ደስተኛ ሆነው በውጭ እንደ ባዕድ የሚያዩ ብዙዎች አሉና ይሄ ትልቅ ትምህርት ነው ብዬ አስባለሁኝ። አልሙሄም እንግዲህ እስኪ 61 ነው 62 ምን እንደሚሉ እናያለን ማለት ነው። በጣም አስተማሪ እና ቁም ነገር አዘል ድራማ ነው። እውነት ብዙ ነገሮችን ያስተምራል ይሄ ሐረግ ድራማ እና ሁላችሁም ላይክ ሼር እያደረጋችሁ ቤተሰብ ያልሆናችሁም ደግሞ ቤተሰብ እየሆናችሁኝ አብረን የምንዘልቅ ተያይዘን እንድናድግ አበረታቱኝ በነኝ። እሺ ውድ ቤተሰቦቼ እንግዲህ ያፌትም ምን ከዚህ በኋላ እቅዱና ፕሮግራሙ ምንድን ነው? አሁን ቪዲዮ ቀርጿል። ናታንን እንደዚህ አስደርጎ ራሱን እንዲስት አስደርጎ ነገር ግን በጥይት ሰው እንደመታ አድርጎ አሁንም ወደ እስር ቤት ሊወረውሮ የፈለገው ነገር አለ። ብቻ ብዙ ነገሮችን እናያለን እንሰማለን ማለት ነው። እነሱን እንግዲህ እስከሚመጡ እንግዲህ አዲስ ቪዲዮ እስከሚለቁልን ድረስ በትህትና እንከታተላቸው እንጠብቃቸው ላለሁኝ። ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን አካፍሉኝ። እወዳቸዋለሁ። አላህ ሀገራችን ሰላም የሚያደርግልን። ሰላማችሁ ብዝዝት ይበል።